ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። እንግዲህ በዛሬ መረጃችን በስፋት የምንቃኘው ከዘማሪት ዮርዳኖስ ደረጀ ጋርና ከቀሲስ ደበበ እስጢፋኖስ ጋር የተገናኙ ያሉ መረጃዎች በስፋት ማህበራዊ ሚዲያውን ሲያጥለቀልቁት እንደነበር ይታወሳል። ታዲያ በተከታታይ 3 ክፍሎች ወቅታዊና ሰበር የሆኑ መረጃዎችን የማደርስላችሁ ይሆናል። በቅድሚያ እንደምናስታውሰው ዘማሪት እህታችን ከ15 ዓመታት በፊት የተፈጸመባትን ድርጊት በተለያዩ የማህበራዊ ሚዲያ የዩቲዩብ ቻናሎች ላይ ቀርባ መልስ ስትሰጥ ነበረ። ተደፍሬያለሁኝ፣ የተደፈርኩት በወቅቱ ዲያቆን ከነበረ ኋላ ደግሞ ቀሲስ ከሆነ አሁን ደግሞ ሀገረ ስብከቱ በዋሽንግተን ዲሲና አካባቢ በሆነ ቀሲስ ደበበ እስጢፋኖስ የሚባል አንድ ሰው ደፍሮኛል፣ የ15 ዓመት ልጅ አለው፣ በዲኤንኤም ይረጋገጥልኝ፣ ጎዳና ለወጣ ነው፣ ችግር ደርሶብኛል የሚሉ ተደጋጋሚ የሆኑ ጩኸቶችን ተደጋጋሚ የሆኑ ድምጸቶችን ስታሰማ እንደነበር ይታወሳል። ከዚህ ጋር የተገናኘውን መረጃ ነው ዛሬ ይዘን የመጣ ነው። ታዲያ በሀገረ ስብከቱ ብፁዕ አቡነ ፋኑኤል በሚመሩት የዋሽንግተን ዲሲና አካባቢ ሀገረ ስብከት ተደጋጋሚ የሆኑ ቅሬታዎች ሲቀርቡ ነበረ። ከቅሬታዎች መካከል ሀገረ ስብከቱ እንዴት ነው በቅስና እንዲያገለግል የሚያደርገው? ምክንያቱም ይህ ጉዳይ እስካልተረጋገጠ ድረስ ወሬውም እንኳን መናፈሱ ክብረ ክህነትን የሚያጎድፍ ድርጊት ነው፣ ዝም ሊባል አይገባም ሲሉ ነበር በርካቶች። ይህን ተከትሎ እንግዲህ ብፁዕ አቡነ ፋኑኤል አንድ የማስጠንቀቂያ ደብዳቤ አስቀድመው በሀገረ ስብከታቸው አውጥተዋል። ይህንን መረጃም አስደምጣችኋለሁ። አያይዘንም ደግሞ ልጁ ስለመሆኑ ራሱ ሕፃኑ የተናገረውንም የማስደምጣችሁ ነው የሚሆነው። በአመሻሹ መረጃችን ደግሞ መልስ ሰጥቶበታል፣ እሱንም እናጠናክርላችኋለን። በቅድሚያ ግን ሀገረ ስብከቱ የጻፈው ደብዳቤና ከደበበ እስጢፋኖስ ቀሲስ ጋር የተገናኙትን መረጃዎች እንደሚከተለው እናቀርብላችሁ። ሁላችሁም ይህንን መረጃ ባካችሁ ላይክ አድርጉ። ምክንያቱም ክብረ ክህነትን የሚጋፉ ነገሮችን በማጋለጥ እውነታውን በማምጣት ለእናት ቤተክርስቲያን ድምጽ ልንሆን ይገባል። ጉዳዩ የአንዲት ዘማሪ ጉዳይ አይደለም፣ ወይም የዘማሪት ዮርዳኖስ ርዕስ ወይም ርዕሷ ጉዳይ ብቻ አይደለም። በአጠቃላይ የኦርቶዶክስ ቤተክርስቲያን ጉዳይ ነው። ነገሩን በቀላል ልንመለከተው የአንድ ወቅት መነጋገሪያ ርዕስ አድርገን ልናልፍ አይገባም። በመሆኑም እናንተ ላይክ በማድረግ ጀምሩልኝ። ተከታታይ 3 ጉዳዮችን መረጃ ከማስረጃ ጭምር አስደግፈ ያቀርብላችኋለሁ። በቀጥታ ላይክ አድርጉ፣ ሼር አድርጉ። አድምጠን እንመለስ። ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም። እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጃ አሁን ቤቱ በአራት ወይ 5 ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቅም ያለው በሰዓቱ እንዳልኩሽ የድካም ጊዜ ነው፣ ድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። እዛ ምን ፈራገጥም ያው ሴት ልጅ የምትጠቀመው ነገር ኃይል ተጠቀምኩኝ በሰዓቱ። ያን ሁሉ ባደርግም ግን አቅም ስላነሰኝ እሱ መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ የተረፈው ነው ማለቅሰው እንባዬን ይመጣው እና ያን ነገር ካደረገ በኋላ ምንም አልመሰለውም። በቃ እንደ ኖርማል ያደረገው ተመልሶ ቦታው ላይ ተኛ። ሰላም፣ ስሜ አብረሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ይባላለች። ተወልጄ ያደግኩት አዲስ አበባ ሲሆን እድሜ 15 ነው።
እናም የሰባተኛ ክፍል ተማሪ ነኝ። ዛሬ አንድ መልእክት ይዤ መጥቻለሁ። መልእክቱ ለቀሲስ ደበበ እስጢፋኖስ ይድረስ። መልእክቴም የሚሆነው እኔም እንደ ጓደኞቼ አባቴን ማወቅ ስለምፈልግ መልእክቱ እንደደረሰ የአባትነት መልስ እንድትመልስልኝ ስል በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ቀደመው ዲያቆን በአሁኑ ቀሲስ ደበበ ተደፍሬያለሁኝ፣ አቤት የሚለኝ ሰው አጣሁ፣ ጎዳና ልወጣ ነው የሚሉ ተደጋጋሚ የሆኑ ቃለ ምልልሶችን በተለያዩ በዩቲዩብ ቻናሎች በሚገኙ የሚዲያ ተቋማት ላይ ዝምታዋን ስትሰብር ይታወሳል። በዚህ መረጃ ላይ ተከትሎም በርካቶች የተለያዩ ሐሳባቸውን ቢያጋሩም ቅሉም የደረሰው አንዱ ደብዳቤ ግን ካሉበት ሀገረ ስብከት ነው። በተለይም ቀሲስ ደበበ እስጢፋኖስ የሚያገለግሉት በዋሽንግተን ዲሲና አካባቢው አህጉረ ስብከት ባለች አንድ ቤተክርስቲያን በመሆኑ የሀገረ ስብከቱ ሊቀ ጳጳስ እንዲሁም ሀገረ ስብከቱ በዘማሪት ዮርዳኖስ ጉዳይ ላይ ጉዳይ ብሎ ይመልከት። ምክንያቱም የአንዲት ግለሰብ ጉዳይ ሳይሆን ጉዳዩ የክብረ ክህነት ጉዳዩ የቤተ ክርስቲያን ነው በማለት ኦርቶዶክሳውያኑ ድምጻቸውን ለሀገረ ስብከቱ ሲያቀርቡ እንደነበር ይታወሳል። በዚህም በብፁዕ አቡነ ፋኑኤል የሚመራው የዋሽንግተን ዲሲና አካባቢው ሀገረ ስብከት ከሳምንት በፊት አንዲት ደብዳቤ ማጋራቱ ይታወሳል። ደብዳቤውም ቀሲስ ደበበ እስጢፋኖስ ስለ ጉዳዩ በአንድ ሳምንት ጊዜ ውስጥ ወደ ሀገረ ስብከቱ መጥተው ሪፖርት እንዲያቀርቡ፣ ያ የማይሆን ከሆነም ሀገረ ስብከቱ የራሱን የሆነ ውሳኔ የማያዳግም ውሳኔ እንደሚወስን አስቀድሞ ደብዳቤ ማውጣቱ ይታወሳል። ይህንን ተከትሎ በትናንትናው ዕለት ብፁዕ አቡነ ፋኑኤል የመላከ ጽዮን ቀሲስ ደበበ እስጢፋኖስን ስልጣነ ክህነት መያዛቸውን አሳውቋል። ብፁዕነታቸው የመላከ ጽዮን ቀሲስ ደበበ እስጢፋኖስን ስልጣነ ክህነት መያዙን በገለጹበት ደብዳቤ እንዳሳወቁት ከሆነም ሰኔ 20 ቀን 2017 ዓ.ም በቁጥር ሀ/ስ/49/7 በተጻፈ ደብዳቤ በቀረበው ክብረ ክህነትን የሚያጎድፍ ድርጊት ዙሪያ በአካል ቀርበው መልስ እንዲሰጡበት በታዘበት መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳስ ሰብሳቢነት በተካሄደውና የአስተዳደር ጉባኤ አባላት በሙሉ በተገኙበት ቃላቸው መስጠታቸውን ገልጸዋል። በጉባኤ ፊት ቀርበው ምላሽና ማብራሪያ የሰጡት መላከ ጽዮን ስለቀረበባቸው ክብረ ክህነትን የሚያጎድፍ ድርጊት በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱት ልጆችም የኔ አይደሉም በማለት ለጉባኤው ቃላቸውን በአጽንኦት በመስጠት እውነቱን እንዲወጣ ፈልጋለሁ፣ የራሴንም ጥረት አድርጋለሁ ብለዋል። የመላከ ጽዮን ቀሲስ ደበበ ምላሽ ላይ የሀገረ ስብከቱ አስተዳደር ጉባኤ በሰፊው የተወያየ መሆኑን የገለጸው ሲሆን የብፁዕነታቸው ደብዳቤ እንዲህ አይነቱ ጉዳይ በጉባኤም አቅም እውነት ማወቅ አስቸጋሪ በመሆኑም እንዲህ አይነት ችግሮች ሲከሰቱ እውነቱን በእውቀትና በምርምር ላይ የሚለይ ተቋም ስላለና የራሱን ሂደትም ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ እስኪመጣ ድረስ ጉዳዩ ቀኖና ሆኖም ቤተክርስቲያን የምትመለከት ሲሆን የክብረ ክህነት ጉዳይ በመሆኑም የመጨረሻውን ውጤት እስኪታወቅ ድረስ ስልጣነ ክህነታቸውን መያዙን የብፁዕነታቸው ደብዳቤ ገልጿል። ስለሆነም ቅዳሴ ከመቀደስ፣ ቡራኬ ከመስጠት፣ በአጠቃላይ ሚስጥራተ ቤተክርስቲያንን ከመፈጸም ታቅበው በአፋ ያለውን አገልግሎት በመሳተፍ እንዲቆዩና ጉዳዩ በአፋጣኝ እልባት እንዲያገኝ የመላከ ጽዮን ቀና ትብብር ወሳኝ በመሆኑ ለጉዳዩ ትኩረት እንዲሰጡና የምርመራ ውጤቱ በአጭር ጊዜ ውስጥ እንዲያቀርቡ አሳስበው፣ ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥበት በመሆኑ ከወዲሁ ልናሳውቅ እንወዳለን በማለት የሀገረ ስብከቱ ሊቀ ጳጳስ ደብዳቤ ወጥቷል። የደብዳቤውን ሙሉ ሐሳብ እንደሚከተለው እናቀርብላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት ሰኔ 23 ቀን 2017 ዓ.ም ለመላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ጉዳዩ እስኪጣራ ድረስ ስልጣነ ክህነቶ መያዙን ስለማሳወቅ ይመለከታል። ከላይ በርዕሱ እንደተገለጸው ሰኔ 20 ቀን 2017 ዓ.ም በቁጥር ሀ/ስ/049/17 በተጻፈ ደብዳቤም በቀረበው ክብረ ክህነትን የሚያጎድፍ ድርጊት ላይ
በአካል ቀርበው መልስ እንዲሰጡ በታዘዘው መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በአገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት የአስተዳደር ጉባኤ አባላት በሙሉ በተገኙበት ስለቀረበቦ ክብረ ክህነትን የሚያጎድፍ ድርጊት ጥያቄ በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱት ልጆችም የኔ አይደሉም በማለት ለጉባኤ ቃሉን በአጽንኦት ሰጥተዋል። በመቀጠልም እውነቱን እንዲወጣም እፈልጋለሁ፣ የራሴንም ጥረት አድርጋለሁ በማለቶም ጉባኤው በሰጡት ምላሽ ላይ በሰፊው ተወያይቶ እንዲህ አይነቱ ጉዳይ በጉባኤ አቅም እውነቱን ማወቅ አስቸጋሪ በመሆኑ እንዲህ አይነት ችግሮች ሲከሰቱ እውነቱን በእውቀት በምርምር ላይ የሚለይ ተቋም ስላለና የራሱን ሂደትም ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ እስኪታወቅ ድረስ ቀኖና ቤተክርስቲያን የሚመለከት የክብረ ክህነት ጉዳይ በመሆኑ በፍትህ መንፈሳዊ አንቀጽ 6 ቁጥር 210 ቄስ የእግዚአብሔር ሹም እንደመሆኑ ነውር የሌለበት ይሆን ዘንድ ይገባዋልና እንዲሁም በአንቀጽ 6 ቁጥር 232 ላይ ስራውን ሳይመረምሩም አንድ ቅስና ቢሾም ከዚህ በኋላ የሰራት ኃጢአት ብትታወቅ እርሱ ይለይ፣ በጉባኤ ቤተክርስቲያንም አትቀበለው። አንቀጽ 6 ቁጥር 233 ኃጢአቱን ባያምን ከዚህ በኋላ በሚገባ ገልጠው ከዘለፉት የክህነት ስራ ፈጽሞ መስራት አይገባም። ራሱ ቢያምን ግን ስጋው ደሙን ከመቀበል በቀር በክብረ ክህነት ማገልገል አይችልም ይላል። ሆኖም እርሶ ተጠርጣሪ በመሆኑም የመጨረሻ ውጤት እስኪታወቅ ስልጣነ ክህነቶ የተያዘ መሆኑን ቅዳሴ ከመቀደስ ቡራኬ ከመስጠት በአጠቃላይ ሚስጥራተ ቤተ ክርስቲያንን ከመፈጸም ታቅበው በአፍአ ያለውን አገልግሎት በመሳተፍ የቅዳሴውን አገልግሎት እንዳይቋረጥ ቀሪዎቹን የደብሩ ካህናት በተጨማሪም ከአካባቢው አብያተ ክርስቲያናት ካህናት በመጋበዝ አገልግሎት እንዲሰጥ እያሳሰብን ጉዳዩ በአፋጣኝ እልባት እንዲያገኝ የእርሶ ቀና ትብብር ወሳኝ በመሆኑ ለጉዳዩ ትኩረት እንዲሰጡና የምርምር ውጤቱን በአጭር ጊዜ ውስጥ እንዲያቀርቡ እያሳሰብን፣ ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የምንሰጥ መሆኑን ከወዲሁ እናስታውቃለን። ሰላም እግዚአብሔር ከሁላችሁ ጋር ይሆን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለሶስቱ የግዛት ቤተ ክህነት ጽሕፈት ቤት። ዘማሪት ፋንቱ ወልዴ በጣም ትልቅ በጣም አንጋፋ ዘማሪ፣ ጥንታዊ ዘማሪ ነች። ለዚህ ለደፈረ ለተባለው ኮቴ እንደ ኮስ ዲያቆን ከደፈረ በኋላ ድቁና የሚባል ነገር የለም። ለዚህ ሰው ሚስት አመጣችለት። ታዲያ የሚያናደው ነገር እሱ አይደለም። ሚስት ያመጣችለት ግን ከዚህ በፊት አስረግዞ ያለ ዘማሪት ዮርዳኖስ አስረግዟት እንዳለ እና እንደሚንከባከባት ግን ታውቅ ነበር። የሚያናደው ነገር እሱ ነው። እያወቀች ይህ ሰው አጸንሶ ያለ ሰው እንደሆነ እያወቀች ነው እንግዲህ እሷ ሌላ ሚስት ያመጣችለት። ምን ያህል ተገቢ ነው እንደዚህ አይነት ነገር የምናወራው ነገር ይሆናል። ምክንያቱም ትላልቅ ሰዎች ሆነው ነገር ግን የህፃናት ሲደፈሩ መጮህ ሲገባቸው፣ ልጆች ሲደፈሩ መጮህ ሲገባቸው፣ አገልጋዮች ሲደፈሩ መጮህ ሲገባቸው፣ ሴቶች ሲደፈሩ መጮህ ሲገባቸው ጭራሽ ከቨር ማድረግ የሚችሉ አይነት ደረጃ ሲደርሱ ግን ከባድ ነው የሚሆነው። ለማንኛውም ዘመድኩ የሚለውን ነገር እንስማ። ምናምን ሲሉ እኔ ጥያቄ አለኝ አልኩ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ለራሱ ደበባ ሐሜት አይደለም እንዴ አንተ ያስወለድካትን ዮርዳኖስን የት አድርገህ ነው ደግሞ ካህን ዲያቆን ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስላት ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ እንግዲህ ስሟን ፋንትሽ ወይ ደግሞ ዘማሪት ፋንቱ ወልዴ እንዲህ እየተናገረች ያለችው ስለ ዮርዳኖስ ነው። ማንም ቀሚሱን እየገለበ እየሰጠ አይነት ነገር ንግግር እየተናገረች ያለችው። ብዙ ጊዜ ትልልቅ ናቸው ብለን ያከበርናቸው ሰዎች ቀረብ ብሎ ሲያዩዋቸው ግን እንዲህ የወረዱ የተዋረዱ ሆነው ስታገኛቸው በጣም ያናዳል። ሴት ልጅ ያላት ሴት ራሷም ሴት ሆና ነገር ግን በሴቶች ላይ ጨክና ግን ለማንም ራሷን ገልባ ለሰጠች ሴት ብላ መናገር ያክል ደረጃ ድፍረት መድረስ ግን እንዴት ያለ ከባድ ነገር እንደሆነ አስቡት። በዛ ላይ አስገድዶ ደፍሮ ልጅ እያለው እንደሆነ እየታወቀ ተፍ ተፍ ምትለው በተክሊል ልታጋባት ነው። በተክሊል ልታጋባው ተፍ ተፍ ያለች ነው። ተክሊል ድንግልና ያለው ሰው የሚሰጥ አይደለም። እሱ ግን ልጅ እያለው እንዳወቀች አስረግዞ እንዳለ እያወቀች ከዮርዳኖስ እንደሆነ እያወቀች
ተክሊል ልታጋባው ግን ተፍታፍራለች። አስቡት፣ በዚህ ሁኔታ እየቀጠለች ምን ያሉን ከዛ በኋላ እንዲህ አይነት ድንግልና የሌላቸው ሰዎች በተክሊል ዘምራን እንዳደረች ስታስቡ ደግሞ በጣም ይጨንቃቸዋል። እንቀጥል። ማንኛውም ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከሳ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው። እና እንግዲህ ከዚህ በፊት ዮርዳኖስ ስትናገር የነበረው እንዳልከስ ያደረጉኝ ብዙ አገልጋዮች አሉ፣ ከልክለውኛል። ይሄም ደግሞ የሆነበት ምክንያት ደግሞ የቤሳን ስም እንዳይጠፋ ነው የሚል ነገር ነበር። ግን ልጅቷ ግን የቤሳን ስም አላጠፋም ብላ እስካሁን ድረስ ግን ልቧ ተሰብሮ ግን ቁጭዋል። ማለት አንዱ ዘመድኩን ተጠያቂ ልትሆን የምትችልበት ብዬ አስባለሁኝ። ልቧ መጠገን ያለባችሁ እናንተ ናችሁ። በዛን ነገር ላይ የዛን ጊዜ አዎ በድለናል፣ ለቤሳን በድነበት ጨንቃ የነበረው ነገር ግን እሷ ግን ተጎድታለች። ወደ መንፍቅና ለመሄድም በእርግጥ ይሄ ነገር ወደ መንፍቅና ሊያመራ ይቻል አይመራም ሌላ ነገር ቢሆንም፣ ነገር ግን ዘመድኩንም እንዲህ ማድረግ ነበረባችሁ ብዬ ግን አላስብም። መናገር ካለባችሁ አካል ጋር ተነጋግራችሁ ቢሆን ያንን ሰው ሸቤ ማውረድ የቤሳን ክብር ነው ጭምር ያዋረደው። የቤሳን ስም የተዋረደው ስሙ አለመውጣቱ ወደ አለመነገሩ ሳይሆን ያ ዲያቆን ተብሎ ቤተ መቅደስ ገብቶ የሚያገለግል ሲሆን ግን ያኔ የነበረ የቤሳን ክብር መውረድ የነበረበት ያኔ ነው። የቤተሳን ክብሯ መቅደሷ ተደፍሮ የዛን ጊዜ ነው። አስገድዶ ደፋሪ ልጅ ያለው ክህነቱን ያፈረሰው ወተክሊል ሲያገባ ዝም ማለታቸው ግን ከዛ በላይ ከባድ ነገር የለም። ዝም ማለታቸው ማለት አልተናገርክም ያልኩኝ ሳይሆን አለማጋለጣችሁ፣ ይፋ አለማድረጋችሁ፣ ለክስ እንዲበቃ አለማድረጋችሁ አንዱ ችግር ነው ብዬ አስባለሁ። እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ሕፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ብዬ ተነስቼ ሄድኩኝ ማለት እንግዲህ አበዛን ጊዜ ለማድረግ የሞከረው ነገር ተናግሯል፣ ግን በቂ አልነበረም። አንዳንድ ሰዎች የመጀመሪያቸው ላይሆን ይችላል እንደዚያ ነገሮች። በነገራችን ላይ ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ፣ ከቤተሰቦቿ የተቀበልኩ እኔ ነኝ። ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራሁላት እኔ ነኝ። ልጄ ናት፣ ለኔ በእውነት ልጄ ናት፣ እንደ ልጄ ማለት ነው። አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ይዣት ሄዳለሁ፣ ከእህቷ ጋር ነው ከብኗ ጋር ነው የምትመጣው። ምን የምትለው ዮርዳኖስ በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምፅ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያገንዘቡ ምን እንዳደረጋቸው አላውቅም፣ ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይም ወቅቱ እየተማረ ያለ ሄደ ማለት ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው የተሸኘችው። እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ነገር ይቺን ዮርዳኖስን ይቺን ሕፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያልፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱ እንደሚቀይር ነው ነገራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ለዛ ለሰባኪ ህይወት ይቀየራል ተባለ። ዞር በይ በቃ አላቅሽም፣ ልጅሽን አንቺ አሳድጊ ያለ ሕፃናት ለራሷ። ከዛም መጣች፣ የሆነውን አጫወተችኝ፣ አለቀሰች።
ከዛ ስብሰባ ተጠራል። ቀሲስ ሱራፌል አለ፣ ቀሲስ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ ልጆች የሞተ አንድ ልጅ አለ። የ4 ኪሎ ተጠራን። ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው፣ ስለዚህ እናጅብለታል። ሚስት ያመጣችው እሷ ናት። እንግዲህ እህታችን ዘማሪት ፋንቱ ናት ከአሜሪካ ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አሉ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ራሱ ደበባ አሜት አይደለም እንዴ አንተ ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ አንቺሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከሳ አድርጊያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያን ካላት ነው የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ሕፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ይህ ተነስቼ ሄድኩኝ ማለት እቺ በብስጭት ያው ተነስታ እኔን እኛ ለጴንጤ ሆነች እንትና ማገኛ ያው አሁን መጨነቋን ተመልከቱ። ጴንጤ ሆናለች ግን ነጠላዋን ተከናንባ ቀሚሷን ታች ድረስ አድርጋ። ይሄ በጴንጤ አይፈቀድም። በጴንጤ ሚኒስከርት ነው። ለጌታ ዘንጠሽ ነው የምትሄጂው። ለጌታ ፏ ብለሽ ነው የምትሄጂው። ሽቶሽን አድርገሽ ነው የምትሄጂው። ለጌታ መዝለል አለብሽ። ጡትሽ እየታየ እምብርትሽ እየታየ ነው እንጂ አይቻል። እቺ ግን ኦርቶዶክሳዊው ተጽዕኖ የአዲሱ ሚካኤል የመርካቶ የአዲሱ ሚካኤል የሰንበት ትምህርት ቤት ያደገች ስለሆነ እንዴት አድርገው በድክመቷ ገቡባት። መኪና ምን ገፉላት፣ ሰጧት፣ አለቀ በቃ። እኔ ነኝ ያለ ታድሶ ሆነች ማለት። እንቀጥል። ዛሬ ያ የምላችሁ ዲያቆን የነበረው ካህን ሆኖ ተድሮ መምህር ግርማን አምጥቶ የሚሸቅል ማለት ነው። ኦሮሞነቱ ታርጌት ሰጥቶት ኦሮሞነቱ እንትን ብሎ ዛሬ ቤተክርስቲያን አለቃ ነው። ሚስቱም አለች፣ ልጆቹም አሉ። ምዕመናኑ ሰፊ ናቸው። መስዋዕቱ የሚሰዋው በሱ ነው። ታቦቱ መሰዋ ፊት የሚቆመው እሱ ነው። አያችሁ ግርማን ከአዲስ አበባ ኢትዮጵያ አምጥቶ አንዳንድ ሺህ ያላችሁ ፊት ቅድሚያ ጸበል ተረጩ ብሎ በደቂቃ $85,000 ቢዝነስ የሚሰሩ ናቸው። ቀሚስ አደረጉ ግዝፈቱ ስታየው ያሳዝናል። ግን የዚች ልጅ ክብር ያሳነሰ ልጁ ብትመለከቱት ይሄማ ራሱ ደቤ ነው የምትሉት። እንደዚህ ለብዙዎቹ ለምንፍቅናቸው ነውረኞቹ ነውራቸውን መደበቂያ፣ ሌሎቹ ደግሞ በካህናቱ በዲያቆናቱ በጋጦጥ በዋልጌው በደረሰባቸው ቁስል ምክንያት ቤተክርስቲያኒቷ ያደረገችባቸው መስሏቸው ቤተክርስቲያኒቷን ረግመው ቤተክርስቲያኒቷን ሰድበው ቤተክርስቲያኒቷን አዋርደው ተለይቷል። የቤተክርስቲያን አምላክ እነዚህንም ይበቀላቸዋል። ምዕመናንን አቁስለው ንስሐ የተናገሩትን ንስሐ አሳልፈው እየሰጡ ንስሐ ሊገባ የሄደውን እያነወሩ ከክብር እያሳነሱ እየዘረፉ በቤተ ክርስቲያን ላይ እምነት እንዳይኖራቸው ያደረጉትን ተክለዋዎች እግዚአብሔር ይነቅላቸዋል። እግዚአብሔር የጊዜ ጉዳይ ነው። ብዙዎቹ እየተነቀሉ ነው። ቀልበ ቢስ እየሆኑ ነው። ይህ ጉዳዩ ቀላል አይደለም። ብፁዕ አቡነ ፋኑኤልም የዋሽንግተን ዲሲና አካባቢ ሀገረ ስብከትም ድምፁን አሰምቷል። ጉዳዩን በትኩረት እንደሚመለከትም አሳስቧል፣ አጋልጧል ማለት ነው። እኛም በዚህ ጉዳይ ላይ መረጃዎችን አሰባስበን እናቀርብላችኋለን። በተለይ በአምሻሽ 1 ሰዓት መረጃችን እግድ ተላልፎባቸዋል ወይንም ታግደዋል
የታገዱበትንም ዜና ሀሳብ ሙሉ በሙሉ ይዘናል። በምን አይነት ምክንያት ታገዱ፣ እስከ መቼ ነው እግዱ፣ ሀገረ ስብከቱስ ሌሎች ውሳኔዎችንስ ምን አስተላለፈ የሚሉትንም አካተን ይዘናል። እሱንም የማስደምጣችሁ ነው የሚሆነው። ውድና ክቡራን ቤተሰቦቻችን እንዲህ አይነት መረጃዎች እንዲደርሷችሁ ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁ እንዳይዘነጋ፣ መረጃው ለመላው ዓለም እንዲዳረስም ሁላችሁም ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይዘነጋም ያሮስ 2ን ምርጫችሁ አድርጉልኝ። ምክንያቱም ዋናውን ቻናል ስላጣን ማለት ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።